الرحمن الرحيم الحمد لله رب العالمين وأصلي وأسلم على سيدنا وحبيبنا محمد وعلى آله وصحبه الطيبين الطاهرين ومن اتبعهم وسار على نهجهم واقتفى آثارهم بإحسان إلى يوم الدين. أما بعد، قال رسول الله صلى الله عليه وسلم إنما الأعمال بالنيات. نبياتنا محمد عليه الصلاة والسلام سيد المرسلين يهونوت أزاج نبي يهونوت رؤوف رحيم يتبالوت سلا نية سنقرون سراجن الله تعالى زند ثواب انديت اندمنا جنبت سيستمرون من يلالو إنما الأعمال بالنيات يلالو سراوتشكو بنيا انجي تقباينت يلاجوم تقباينتنا ياغنيوم الله تعالى زند مالتم عند سو من الصالحات يሆነ አይነት ስራን የሰራ ከሆነ ነገር ግን ንያውን ለአላህ ብሎ ካላጥራራ ሰው እንዲሰማው ብሎ ወይ ሰው እንዲያየው ብሎ ሰው እንዲያሞግሰው ብሎ አላሁ ተዓላ صالح ያለውን ስራን የሰራ ሰው ليس له عند الله أجر الله تعالى زند ያገኝበትም ለዛ ስራው አላሁ ተዓላ ዘንድ ተቀባይነት እንዲያገኝ ሊላህ ብሎ ለአላህ ብዬ ነው ይሄንን ደርስ የምሰማው ለአላህ ብዬ ነው ይሄንን ዒልም የምማረው ብሎ ንያውን ማስተካከል እንዳለበት ረሱላችን አለይሂ ሰላቱ ወሰላም በዚህ ሐዲስ ነግረውናል። ኢንሻአላሁ ተዓላ የዛሬ ርዕሳችን ዑንዋናችን አላሁ ተባረከ ወተዓላ ከቦታና ከአቅጣጫ የተጠራራ ጌታ መሆኑን የምናብራራበት ነው ቢኢዝኒላህ ተዓላ። አላሁ ተዓላ በቦታ እንደማይገለጽ፣ አላሁ ተዓላ በአቅጣጫ እንደማይገለጽ። ዓርሽ ቦታ ነው፣ ሰማያቶች ቦታ ናቸው፣ ጀነት ቦታ ነው፣ መሳጂድ ቦታ ነው፣ ምድሮች ቦታ ናቸው፣ ኩርሲይ ቦታ ነው፣ ባህር ቦታ ነው። ይሄ ከኛ በላይ ያለው አየር ቦታ ነው። ይሄ ባዶ የሆነው ከራሳችን በላይ ያለው ማለት ነው። ሰማይና ምድር መካከል ያለው ባዶ ቦታ ነው። እንግዲህ መካን ነው፣ ሐይዝ ነው። አላሁ ተባረከ ወተዓላ እንግዲህ በቦታ አይገለጽም። ዓርሽ ላይ በመደላደል ዓርሽ ላይ በመኖር ከዓርሽ ከፍ ብሎ ይሁን ወይ ከዓርሽ ጋር ተገጣጥሞ ይሁን ኩሉ ሀዛ ቦታን መያዝ ነውና አቅጣጫን መያዝ ነውና አላሁ ተባረከ ወተዓላ ከዚህ ሁሉ የተጠራራ ሙነዘህ የሆነ ጌታ ነው ጌታችን አላሁ ተባረከ ወተዓላ። እንግዲህ ሌሽ ለምንድን ነው? ሊአነ ረበል ዓለሚን ለይሰ ጅስማ፣ ምክንያቱም ጌታችን አላህ ተባረከ ወተዓላ አካል አይደለምና። ቦታ የሚያስፈልገው ነገር መጠን ያለው ነገር ነው። ቦታ የሚያስፈልገው ነገር አካል የሆነ ርዝመት ያለው ስፋት ያለው ጥልቀት ያለው መቀመጫ ያለው የላይና የታችኛው ክፍል አካል ያለው ነው ተቀምጧል የሚባለው። ረቡል ዓለሚን በመቀመጥ በመቆም በመተኛት በጀርባ በመተኛት ወይ በሆድ በመተኛት ወልዒያዙ ቢላሂ ተዓላ ኩሉ ሃዛ ላ የጁዙ ዐላ ረቢል ዓለሚን። ለአላህ ቦታ መስጠት ለአላህ አቅጣጫ መስጠት የሙስሊሞች እምነት አይደለም፣ የክርስቲያኖች የነሳራዎችና የአይሁዶች እምነት ነው። አይሁዶችና ነሳራዎች ናቸው ለአላሁ ተባረከ ወተዓላ አካል ያደረጉለት መጠን ያደረጉለት ቦታ የሰጡት። ነሳራዎች አባታችን ሆይ በሰማይ ያለኸው ይላሉ። አይሁዶች አላሁ ተባረከ ወተዓላ ሰማይና ምድርን ፈጥሮ
ሁለቱም መካከል ያሉ ነገራቶችንም ከፈጠረ በኋላ ደክሞት በጀርባው በአርሽ ላይ ተኛ ይላሉ አይሁዶች። አላሁ ተባረከ ወተዓላ በቁርአን ውስጥ በዚህ አባባላቸው አላሁ ተባረከ ወተዓላ በመድከም እንደማይገለጽ በድካም እንደማይገለጽ አላሁ ተባረከ ወተዓላ በቁርአን ነግሮናል። ያኒ የይሁዶች ንግግር ውሸት እንደሆነ ውድቅ እንደሆነ አላሁ ተባረከ ወተዓላ በቁርአን ነግሮናል። ወለቀድ ኸለቅና አሰማዋት ወልአርض ወማ በይነሁማ ፊ ሲተቲ አያምን ወማ መሰና ሚን ሉጉብ በማለት ሰማያቶችንና ምድሮችንና ሁለቱ መካከል ያሉ ነገራቶችን በስድስት ቀናቶች ልክ ፈጥረናቸዋል። በስድስት ቀናቶች ውስጥ ፈጥረናቸዋል። ኩሉ የውም ሚንሃ ቀድሩ አልፊ ሰነቲን ወማ መሰና ሚን ሉጉብ። የሁዶች አላህ ደክሞት በአርሽ ላይ ተኛ ይላሉ። አላሁ ተባረከ ወተዓላ እኛ በሉጉብ አንገለጽም፣ በድካም በመድካም አንገለጽም፣ ይሄ ውሸት ነው ብሎ አላሁ ተባረከ ወተዓላ የነሱን ንግግር ውድቅ አድርጎታል። የወሃቢዮች እምነት እንግዲህ ይሄ ነው። አላሁ ተዓላ በዛቱ አርሽ ላይ ነው ያለው የሚል ወልዒያዝ ቢላህ ላ በቁርአን ውስጥ የሌለ ወላ በሐዲስ ያልመጣ አንዳንድ ጊዜ ያኒ ቢኩል ወቃሐቲን ወሃቢያው ምንድን ይላል? እነዚህ ሱፊዮች ወይንም ደግሞ አህባሾች አላሁ ተባረከ ወተዓላ አርሽ ላይ አይደለም ብለው ቁርአንን ያስተባብላሉ ብሎ አርረሕማኑ ዐለል ዐርሽ እስተዋን ይቀራልሃል መጥቶ ያነባል። እንዲህ ወመን አንከረ ልእስቲዋእ ሚነል ሙስሊሚን ያ አዩሀል ጀሁል፣ አንተ ጀሁል የሆንክ ሰው ሆይ አዩሀል ሙሸቢህ استواء ما انه استواء على الله باستواء يقلص ياله اكو سني يلم الله باستواء يقلص ياله صوفي اكو يلم. كلنا نقول الله استوى على العرش، هذا كتاب الله، هي الله كتاب نو، هي الله تبارك وتعالى نقر نو، لانه الرحمن على العرش استوى. الله تعالى بالوال استوى يا لو انجيجن استقر العالم، جلس العالم، قعد العالم. እኛ ሙሽኪላችን ከእስቲዋ ጋር እኮ አይደለም። ኢስተዋን እንዴት ነው የፈሰሩት ሙሸቢሆቹ? اقتدوا እነሱ ተከትለው ኢኽዋነሁም ቢኢኽዋኒሂም اليهود በአይሁዶች በወንድሞቻቸው በይሁዶች اقتداء ቁድዋ አድርገው እነሱን ተከትለው አላህ ተባረከ ወተዓላ አርሽ ላይ ተደላደለ። አላህ በዛቱ አርሽ ላይ ነው ያለው። የአላህ መኖሪያ አርሽ ነው። አላሁ ተዓላ አርሽ ላይ ቀዓደ ነው የሚሉት። ኢብኑል ቀይም ምንድን ነው የሚለው? ወላ ቱንኪሩ አነሁ ቃዒዱን ወላ ቱንኪሩ አነሁ ዩቅዒዱህ አላለም እንደ ኢብኑል ቀይም የኢብኑ ተይሚያ ተማሪ ሙሸቢሆቹ ሙጀሲሞቹ ወላ ቱንኪሩ ኢንካር አታድርጉ አነሁ ቃዒዱን አላህ አርሽ ላይ እንደሚቀመጥ ወላ ቱንኪሩ አነሁ ዩቅዒዱህ እንደዚያውም ላ ተእበው እምቢ ማለት የለባችሁም አላህ የውመል ቂያማ ሙሐመድን አጠገቡ እንደሚያስቀምጠው ይላሉ። ወልዒያዙ ቢላህ አዑዙ ቢላሂ ሚነ ሸይጣን ረጂም። አላህ ቃዒድ ነው ራሱን ይታለ ቁርአን ውስጥ ወይ ሐዲሱል ቁድሲ ላይ ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው አላህ ቃዒድ ነው የታሉ? ጃሊስ ነው የታሉ? ሙስተቅር ነው አላህ የታሉ? ፈልዩኽሪጅ ለና እነዚህ በሂማዎች እስቲ ያውጡልን ያሳዩን አላሁ ተባረከ ወተዓላ አርሽ ላይ ተቀምጧል የሚል ቀዓደ የሚል ትክክል የሆነ ሐዲስ ወይ ቁርአን ውስጥ አላህ ራሱን በቁዑድ የገለጸበት ወይ በጁሉስ የገለጸበት ወይ አርሽ ላይ በመደላደል አላሁ ተባረከ ወተዓላ በኢስቲቅራር ማለት ነው አላህ የገለጸበትን አያት እስቲ ያሳዩን። ኢስተዋ ማለት ደግሞ ብዙ ዑለማዎች ያኒ
የሉጋ ዑለማዎች ያኒ ተፍሲር ዑለማዎች እንደተናገሩት ብዙ ዑለማዎች እንደተናገሩት አላህ ኢስተዋ ማለት معناه አንዳንድ ዑለማዎች ቀሃራ ያሉ ዑለማዎች አሉ። بعض العلماء قالوا استوى معناها قهرا الله تبارك وتعالى عرشን ተቆጣጠረ ማለት ነው አሉ ዑለማዎች። አንዳንዱ ኢስተዋ ማለት ኢስተውላ ማለት ነው ያሉ ዑለማዎችም አሉ። ፈእንጂ አላሁ ተባረከ ወተዓላ አርሽ ላይ ጁሉስ አድርገዋል ወይ ተቀምጧል ማለት አይደለም። እና አላሁ ተባረከ ወተዓላ በቁዑድ አይገለጽም። አላሁ ተባረከ ወተዓላ በጁሉስ አይገለጽም። በኢስቲዋ ግን ይገለጻል። ምክንያቱም ኢስተዋ ማለት ሚን መዓኒሃ ፊ ሉገት ልዓረብ ከኢስተዋ ማዕናዎች መካከል በሉገቱ ልዓረብ ላይ ኢስተውላ የሚል ማዕና አለ። ቀሀራ ወሐፊظ የሚል ማዕና አለ። وهذا شيء ذكره العلماء في كتبهم. إن زجاج مثلا الزجاج من اللغويين، إن الإمام الحافظ ابن الجوزي، إن المفسر الواحدي، إن قرطبي، الأزهري، السجستاني، القاضي أبو بكر ابن العربي، أبو بكر السجستاني، أبو الوفاء ابن عقيل، الحافظ السخاوي، المرداوي، أبو البركات النسفي، المفسر ابن جزي، العلامة المقترح أبو القاسم النيسابوري، أبو محمد الأندلسي المعروف بابن الفرس، المفسر فخر الدين الرازي، كثير من العلماء، الإمام الراغب الأصبهاني، إمام الحرمين أبو المعالي الجويني. እነዚህ ዑለማዎች ወይ ቀሀራ ያሉ ናቸው ወይ ኢስተውላ ያሉ ናቸው። ኢስተዋ ማለት ያኒ አንዳንድ ጊዜ ሙሸቢሃዎች ምንድን ነው የሚሉት? መን ቃለ ሀዛ ይሄ የሙዕተዚላዎች ተፍሲር ነው ይላሉ። ሌሽ ምክንያቱም ይሄ ራስ ምታት ስለሚሆንባቸው ነው። ሊአነሁ የህድሙ ዐለይሂም ዐቂደተሁም የእነሱን ዐቂዳ ስለሚያፈርስባቸው። فيعني لذلك هم ينكرون هذا التفسير. ለዚህ ነው እነዚህ ሰዎች ኢስተውላ የሚለውን ወይንም ደግሞ ቀሀራ የሚለውን የማይቀበሉት። እነሱ መቀበላቸውና አለመቀበላቸው እኮ ሚዛን ላይ አይገባም። هذا لا يدخل في الميزان. ما دخل هؤلاء في العلم. ساحة العلم ላይ እኮ እነዚህ ሙተጠፊሎች ናቸው። أو هؤلاء متطفلون على موائد العلماء ናቸው። ዑለማዎቹ ቀሀራ ካሉ በኋላ በአረበኛ ቋንቋ ስር የሰደዱ የመጠቁ በጣም ኃይል ያላቸው ትልቅ ቦታ ያላቸው ዑለማዎች፣ ሉገዊዮች፣ ሙፈሲሮች፣ ፉቀሃዎች፣ ሙተከሊሞች ቀሀራ ወይ ኢስተውላ ነው እንጂ አላሁ ተዓላ ጀለሰ አይደለም፣ በጁሉስ አላህ አይገለጽም ካሉ በኋላ ማዛ ينتظر الواحد. الإمام الشافعي رضي الله عنه اللهم بجلوس يجلس كفرها لا من دي بصريح العبارة. ابن المقري عند السلفوت الفقيه الشافعي المعروف فالله تبارك وتعالى انجدي تكامتوا المالت አይደለም الله الرحمن على العرش استوى ብሎ ማለት ነቢዩ عليه الصلاة والسلام الإمام مسلم رضي الله عنه مسلم بن الحجاج የصحيح ባለቤት በዘገቡት ሐዲስ ላይ እንግዲህ ይሄንን ሐዲስ ከተረዳን አላሁ ተባረከ ወተዓላ ያለ ቦታ እንዳለ በአቅጣጫ እንደማይገለጽ ግልጽ ይሆንልናል። الإمام مسلم رضي الله عنه በصحيحቸው ላይ ይሄ صحيح مسلم ላይ የተዘገበ ያለ ሐዲስ ነው። اللهم أنت الظاهر فليس فوقك شيء وأنت الباطن فليس دونك شيء يا لبت حديث الله
يا رب أنت كسموجه مكاكل عنده الظاهر نو، معناه الذي ظهر وجوده للعقلاء لأولي الألباب بالنظر إلى مخلوقاته، بمخلوقاته وست تفكر بمادرج الله تبارك وتعالى عند الله عقلاء أولو الألباب يتردد يعني بالتفكر في مخلوقات الله. الله مخلوقات لا كتفكر يدرج سو الله تبارك وتعالى عند الله ይህንን ዓለም የፈጠረ ካለመኖር ወደ መኖር ያመጣ ጌታ እንዳለ በቀላሉ ይረዳል። ምክንያቱም በዚህ በተስተካከለ ሁኔታ በኒዛም ይሄ ዓለም በዚህ በሚያምር አጃኢብ በሆነ በሚገርም ተአምር የመጣ ዓለም ያለ አድራጊ ያለ ፈጣሪ ሊሆን አይችልም። ይሄ ነው اللهم انت الظاهر ማለት فليس فوقك شيء ካንተ በላይ እንዲህ አይነት አለ በመባል አትገለጽም። ካንተ በላይ እንደዚህ አይነት አለ አትባልም። فليس فوقك شيء ምክንያቱም አካል አይደለም አላህ ተዓላ በቦታ ላይ አይደለም ያለው። وانت الباطن يا رب انت الباطن ነህ። الباطن ማለት የፈለግን ያህል ስለን ብናሰላስል አላሁ ተባረከ ወተዓላ የሚሳል ነገር እንዳልሆነ የሚቀረጽ ነገር እንዳልሆነ የሚቀረጽ ያልሆንክ ጌታ ነህ ያ አላህ። ቅርጽ ያልሆንክ ሱራ አይደለም ያ አላህ። فليس دونك شيء ካንተ በላይ እንደዚህ አይነት አለ ነገር አለ በመባል አትገለጽም። ካንተ በታች ካንተ በላይም ካንተ በታችም እንደዚህ አይነት ነገር ይገኛል አይተባልም። ከዓርሽ ላይ ቢሆን እስቲ ዑቀላዎች ናችሁ ሁላችሁ አቅል አላችሁ አላህ ከዓርሽ ላይ ቢሆን ከዓርሽ ከሱ በታች አይሆንም ወይ? አንተ የሆነ ኩርሲ ላይ የሆነ ወንበር ላይ ከተቀመጥክ ወንበሩ ነው አንተ ላይ ያለው ወይስ ካንተ በታች ነው ያለው? ካንተ በታች ማንም አቅል ያለው እንግዲህ በሂማ ያልሆነ ከሱ በታች ወንበር እንዳለ አይጠራጠርም መቼም። ማለይሰ ከዛሊካ አላሁ ተዓላ ካንተ በታች እንደዚህ አይነት ነገር አለ በመባል አትገለጽም። ያ አላህ ማለት ማ معناه ايها العقلاء አላሁ ተዓላ ሰማያቶች ውስጥ ቢሆን ከሱ በላይ ጀነት አይሆንም፣ ከሱ በላይ ኩርሲ አይሆንም፣ ከሱ በላይ አላሁ ተዓላ መክሉቃቶችን የፈጠረበት ውሃ የለም አይኖርም፣ ዓርሽ አይኖርም ወይ? አላሁ ተዓላ ሰማያቶች ውስጥ ያለ ነገር ቢሆን አላሁ ተዓላ በሐቂቃ ወደ ሰማያቶች የሚወርድ ቢሆን እነሱ ሐዲሱን አጣመው ስለሚፈስሩ ነው እንጂ ينزل ربنا ማለት ሐዲስ ላይ አላህ በዛቱ ይወርዳል ማለት አይደለም። ላ وانما معناه ምንድነው? ينزل ربنا ማለት ينزل ملك بأمر ربنا بالله تبارك وتعالى ትእዛዝ መላእክት ይወርዳል ወይ አላህ ረህመት ይወርዳል ማለት ነው ብለው العلماء السلف ናቸው ይሄን እንግዲህ እንደዚህ ብለው ይፈሰሩት። الامام البخاري በصحيحቸው ላይ ስንትና ስንት አያቶችን ነው ተአዊል ያደረጉት ያ አህባቢ በዛሂር እንደማይገለጽ هذا እንግዲህ صحيح البخاري መሐከላችን ነው ያለው አልহামዱሊላህ رب العالمين። ሁላችንም صحيح البخاري كتاب التوحيد እንክፈት እስቲ وفي اواخر صحيح البخاري ነው كتاب التوحيد ያለው። كتاب التوحيد ከፍታችሁ ብታዩ እነዚህ ወሃቢያዎች ሙሸቢሃዎች በዛሂሩ የተረጎሟቸው የፈሰሯቸው አያቶችን الامام البخاري እንግዲህ ኢማሙ ሙስሊሚን ናቸው። حتى ሙሸቢሃዎቹ ራሱ መግቢያን ሲያጡ ምን ነው ብሉት እኛ ሙሐዲሶች ነን ቡኻሪን እንወዳለን ሙስሊምን እንወዳለን ዋሽቷል ከዛቡና ደጃሉና እንጂ እነሱ የእውነት الامام البخاريን አይወዷቸውም الامام ሙስሊምን አይወዷቸውም። ምክንያቱም الامام البخاري كتاب التوحيد ከፍታችሁ ብትቀሩ ብታዩ በተሲር من الآيات تأويل አድርገዋል በዛሂር አልፈሰሩም ሙሸቢሃዎቹ እንዳደረጉት ማለት ነው። እና አላሁ ተባረከ ወተዓላ الرحمن على العرش استوى ያለው እንጂ አላሁ ተባረከ ወተዓላ ጀለሰ አላለም قعد አላለም። ነብዩም አለይሂ ሰላቱ ወሰላም አሁን በተከስነው ሐዲስ يا رب أنت الظاهر فليس فوقك شيء وأنت الباطن فليس دونك شيء ያሉት ከአላሁ ተባረከ ወተዓላ በታች እንዳለ ከሱ በላይ እንደዚህ አይነት ነገር አለ በማለት እሱ ማይገለጽ የሆነ ከሆነ እንዴት ታዲያ አላሁ ተባረከ ወተዓላ ከዓርሽ በላይ አለ ይባላል?
أليس هذا تكذيبا لهذا الحديث الصحيح الذي في صحيح البخاري؟ هي إن حديثا ما سواشت أيهنم صحيح مسلم لا يلون حديث مالتنا، أليس كذلك؟ إن كما تنبلاቸው ምንድነው የሚሉት ሙሸቢሃዎቹ لا يعجبهم አይعجባቸውም ابن تيمية كان الله ولم يكن شيء غيره يم الحديث ضعيف ولا لم عندي صحيح البخاري لا يلون حديث لا حول ولا قوة إلا بالله. كان الله ولم يكن شيء غيره، كان الله ولم يكن شيء معه، كان الله ولم يكن شيء قبله بمالت بسوستم رواية يمتع صحيح يونا حديث نو. ابن تيمية من دنيا راجحوا يهون رواية كان الله ولم يكن شيء قبله يمتلوانا ونجي كان الله ولم يكن شيء معه يملونا كان الله ولم يكن شيء غيره يملو صحيح هيدا اللي بلو تناقر مع أن الحديث يتنيالو صحيح البخاري يستنيالو. لمن دنو يهنن للي تعالوا ابن تيمية لأن هذا لا يتوافق مع عقيدته الفاسدة، فاسدة كونتشو عقيدة وقرس لما يسمى مكنياتهم ابن تيمية من دنو ملو الله أكالنا وبلونهم يملو ለዛ አላሁ ተባረከ ወተዓላ አካል ከሆነ የግድ ቦታ ያስፈልገዋል። ቦታ የሚያስፈልገው ከሆነ ቦታው አሽረፍ የሆነ ቦታ አርሽ ነው ብለው ስለሚያስቡ የላይ ቦታ መሆን አለበት ብለው ስለሚያስቡ አላህ አርሽ ላይ ነው ያለው ብሎ ተናገረ ኢብኑ ተይሚያ። ከዛ በኋላ ዑለማዎቹ መጣው እንዴ አርሽ እኮ ፍጡር ነው፣ እሺ ከአርሽ በፊት የት ነበረ ልትል ነው እንደሚሉት ሲያውቅ አርሽ እንግዲህ መክሉቅ ነው። ሁሉም ሙስሊም እንደሚያውቀው ከአላህ ውጭ ያለው ነገር ሁሉ መክሉቅ ነው። እስቲ አሁን በዚህ ላይ ማን ይጠራጠራል? ከአላህ ውጭ ያለ ነገር ሁሉ ፍጡር መክሉቃት አይደል እንዴ? አዩ ሙስሊም ዓሊሙ ይሁን ጃሂሉ ይሁን ማንኛውም ሙስሊም ከአላህ ውጭ ያለ ነገር ፍጡር እንደሆነ አይጠራጠርም። እና ከዓርሽ ዓርሽን ከመخለቁ በፊት ከመፍጠሩ በፊት የት ነበረ ልትል ነው? ዑለማዎች እንደሚሉ ሲገባው ምንድነው ያለው? እንግዲህ እዚች ጋር መንገዱ ተዘጋጋበትና ምን አለ? እንግዲህ ወደ ፈላሲፋዎቹ መሄድ አለብኝ አለ። ፈላሲፋዎቹ ምንድን ነው የሚሉት? አይ ዓለም እኮ ፍጡር አይደለም፣ ዓለም በአዘልም ከአላህ ጋር የነበረ ነገር ነው የሚለውን ወስዶ ዓርሽ እኮ ከዚህ ዓርሽ በፊት ሌላ ዓርሽ ነበረ፣ ከዛም ዓርሽ በፊት ሌላ ዓርሽ ነበረ፣ ከዚያም ዓርሽ በፊት ሌላ ዓርሽ ነበረ። ከየትኛውም ዓርሽ በፊት ብዙ ዓርሾች አሉ። ኢላ ማ ላ አወለ ለሁ መጀመሪያ እስከሌለው ምንም መጨረሻ የፈለክ ያህል ወደ ኋላ ብትመለስ ዓርሾች መጀመሪያ የላቸውም ብሎ ፈላሲፋዎች ስለ ዓለም ሲናገሩ ያሉትን ዓርሽ ላይ አመጣ። ወልዒያዙ ቢላሂ ተዓላ። አያችሁ ተሽቢህ ወዴት እንደመራው። ይህንን ንግግሩን ደግሞ የፈላሲፋዎቹን ንግግር እኔ ከፈላሲፋዎቹ ነው የወሰድኩት ብሎ መናገር አይችልም። እንግዲህ ይሄ ሼም ነው፣ የሚያሳፍር ነገር ነው። ምንድን ያለው? ወን ከማ ቃለ ዑለማኡል ሐዲስ ብሎ በዑለማኡል ሐዲስ ለጠፈባቸው። ማን ነው ዑለማኡል ሐዲስ? አላሁ ተባረከ ዓርሽ ጅማሬ የለውም መጀመሪያ የለውም ብሎ የተናገረ። አዑዙ ቢላህ ከዚቡን ዐለል ዑለማ። ይሄ ዑለማኡል ሐዲስ ላይ ውሸትን መቅጠፍ ነው እንጂ علماء الحديث أعوذ بالله هل يشركون بالله فيقولون إن العرش شريك لله في القدم؟ ما هذا؟ علماء الحديث النزيئين يتكبر علم يازو علماء الحديث بالله الشركو بقدامو بقداماوينته كالله قال فطورا لبلو ينديت الناقرال والعياذ بالله تعالى. ولكن هذا نتيجة التشبيه الذي سلمني الله وإياكم منه والحمد لله. አላሁ ተባረከ ወተዓላ እኔንና እናንተን ይጠበቀን ከዚህ ይሄ ተሽቢህ ውስጥ ስለተዘፈቀ ነው ኢብኑ ተይሚያ ይሄ ወደ ፈላሲፋዎቹ እምነት ወልዒያዙ ቢላህ ዓርሽ ቢዳያ የለውም ወደምለው የመራው ተሽቢሁ ነው። አላሁ ተባረከ ወተዓላ ኢላ የውም ዲን ከተሽቢህ ይጠብቀን። አላሁ ተባረከ ወተዓላ በተንዚህ ዓቂዳ ላይ ከሚሞቱ ረቡል ዓለሚን ያድርገን ቢከረሚሂ ወፈድሊሂ ወጁዲሂ ወመሕቢ መኒህ። ሌላው ደሊል ደግሞ አላሁ ተባረከ ወተዓላ
ያለ ቦታ እንዳለ አላህ በቁርአን ምንድን ይላል ስለ ፍጡሮቹ ሲናገር وكل شيء عنده بمقدار ይላል አላሁ ተባረከ ወተዓላ። እያንዳንዱ ፍጡር እኮ አላሁ ተዓላ ዘንድ መጠን አለው። ይሄ ማለት እንግዲህ አላሁ ተባረከ ወተዓላ መጠን የለውም ማለት ነው ይላሉ ዑለማዎች። العلماء جعلوا هذه الآية من أصرح الآيات في التنزيه كليس كمثله شيء بهالا ከሚመጡ አያቶች መካከል ተንዚህ ላይ የሚያመላክቱ አያቶች መካከል ትገባለች እቺ አያ። وكل شيء عنده بمقدار እያንዳንዱ ፍጡር አላሁ ተባረከ ወተዓላ ዘንድ የታወቀ መጠን አለው። አላህ በተወሰነ መጠን ነው እያንዳንዱን ፍጡር የፈጠረው። የፈለገ ያህል የሚገዝፍ የገዘፈ ያኒ ጅስም ይሁን ወይንም ደግሞ በጣም ያነሰ ጅርም ይሁን ለሁ ሐዱን መጠን አለው። ረቡል ዓለሚን ደግሞ በመጠን አይገለጽም ማለት በጣም የሚሰፋና መጨረሻውን ማለቂያውን እኛ የማናውቀው አይነት አካልም አይደለም። እንደዚያውም በጣም ትንሽዬ የሆነ መጠን ያለው አካል አይደለም። ረቡል ዓለሚን አላሁ ዐዘ ወጀለ በአካል አይገለጽም። አላሁ ተባረከ ወተዓላ በመጠን አይገለጽም። አላሁ ጅስም አይደለም። ዓርሽ ላይ በመኖር አይገለጽም። ከዓርሽ በታች በመሆንም አይገለጽም። ምክንያቱም አላሁ ተባረከ ወተዓላ ጅስም አይደለም። فلا يناسبه المكان لا مناسبة بين الله وبين المكان الله تبارك وتعالى ቦታና አላህ የሚገናኙ ነገራቶች አይደሉም። ምንና ምን ልታገናኝ ትሞክራለህ? አላህ ተባረከ ወተዓላ እኮ ጅስም አይደለም እንደኛ። ለዛ በቦታም በአቅጣጫም ረቡል ዓለሚን አይገለጽም። አንዳንዱ ምን ይላል እዚች ጋር ተንዚህ ስናብራራለት እንዲህ አንተ እላይም የሌለ እታችም የሌለ በቀኝም በኩል በግራም በኩል በኋላም በፊትም የሌለ ነገር ይሄ እኮ ያ ነገር የለም ማለት ነው ይልሃል። አያችሁ ሩኡሱሁሙል አልያቢሳ። እሺ እኛ የምንለው ዓለም ሳይፈጠር በፊት እላይ የሚባል ነገር ሳይኖር እንግዲህ ልብ በሉ እታች ላይ የምትለው እንግዲህ ምንድነው? አንተ እላይ ወደ ላይ እንደዚህ ስትል ሰማያቶችና ዓርሽ ማለት አይደል እንዴ? ምን ከዓርሽ በላይ እኮ ምንም ነገር የለም። እላይ ስትል አንተ ሰማያቶች፣ ጀነት፣ ከዛ ኩርሲ፣ ዓርሽ خلاص انتهى الموضوع። እታች ስትልም ከስድስቱ ምድሮች ከዛ ጀሃነም አለች ثم من تحت ذلك ማለቂያ ማብቂያ አለው ይሄ ዓለም። ከዛ ምንም ነገር የለም፣ ምንም ነገር የለም። ታዲያ አላህ እነዚህ ነገራቶች ሁላችንም እኮ ምንድነው የምንለው? አላህ ተዓላ ነው እነዚህን ሁሉ የፈጠራቸው እንላለን። ይሄንን ሁሉ ሳይፈጥር አላህ ነበረ ወይስ አልነበረም? እንግዲህ ወሃቢዩ መጥቶ እላይም እታችም ምናምን የለም የምትል ከሆነ የለም ማለት ነው። በፍጹም ፍጹም خلاص በመኖር አይገለጽም ማለት እንጂ ምን ማዕና አለው ይሄ ይላል አንዳንዱ የወሃቢያ ጅላጅል መጥቶ ማለት ነው። ማዛ ነቁሉ እዚህ ጋር ምንድን እንላለን? እሺ አለም يخلق الله كل هذه الأمور من خالق هذه المذكورات كلها الله። ይሄ ማለት እንግዲህ ፈጠረ እነዚህን ሁሉ ፈጠረ ማለት እንግዲህ ከነዚህ ነገራቶች በፊት ነበረ ማለት ነው። መቼም ኩሉ ዓቅሊን የፋሙ هذا ከነዚህ ነገራቶች ሁሉ በፊት ነበረ ከተባለ የት ነበረ ነው የሚሉት? ላይ ነበረው? ታች ነበረው? ፊትና ግራ ኋላ ነበረው? ما هو كل هذه الأمور لم تكن ይሄ ሁሉ እኮ አልነበረም በአዘል። አላህ ተዓላ ብቻውን ነበረ እና በአዘል ያለ ቀኝ ግራ ፊት ኋላ እታች ላይ ሳይባል የነበረ ከሆነ አሁንም ረቡል ዓለሚን የሚቀይር እንጂ የሚቀያየር ነገር አይደለም። አላሁ ተዓላ هو يغيرنا وليس هو يتغير። ለዛ ነው ሰይዱና ኢብራሂም لا أحب الآفلين ያሉት ስለ ኑጁምና ሸምስ ቀመር ሲናገሩ እነዚህ የሚቀያየሩ አይነት ነገራቶችን እኔ ኢላህ ነው ብዬ የሚቀበለው የሚወደው ነገር አይደለም አሉ። ምክንያቱም አንድ የሚቀያየር ነገር የግድ የሚቀይረው ነገር ያስፈልገዋል። እኛ እኮ በራሳችን እኮ ራሱ ይሄንን እናውቃለን። ከ10 ዓመት በፊት
يعني ما كان جسمنا على ما نحن عليه الآن አሁን ባለንበት አይነት حال አይደለም የነበርነው ከዚህ ያነሰን ሰዎች ነበርን ከ20 አመት በፊት مثلا ህፃናቶች ነበርን ممكن ወደ 50 አመት ምናምን ካልን اصلا وجود ላይ አልነበርንም كثير منا الله تبارك وتعالى ነው እንድንቀያየር ያደረገን አንድ የሚቀያየር ነገር ራሱን አይደለም የሚቀይረው ሌላ የሚቀይረው ነገር ያስፈልጋል የሚቀያየረው ነገር የሚለዋውጠው ነገር ረቡል ዓለሚን የሚቀያየር ነገር አይደለም ለዛ ከሆነ ሲፋ ወደ ሌላ ሲፋ የሚሸጋገር አይደለም ረቡል ዓለሚን አላህ አርሽን ከመخلቁ በፊት ከመፍጠሩ በፊት ሰማያቶችንም ምድሮችንም ከመፍጠሩ በፊት ያለ ቦታ እንደነበረው እነዚህን ከፈጠራቸው በኋላም ረቡል ዓለሚን ያለ ቦታና ያለ አቅጣጫ ነው ያለው እነሱ ለሚያመጡት ጥያቄ እንዴ ታዲያ እንደዚህ አይነት ነገር እንዴ ይሄ እኮ በአእምሯችን እንዴ ይሄንን እኮ ልስለው አይችልም ነው የሚሉት እነሱ አንተ እንዴት ላይም ያለ የሌለው ነገር ታችም ቀኝም ግራም የሌለው ነገር ፊትም ኋላም የሌለው ነገር ከፊትም የለም ከኋላም የለም ከላይም የለም ከታችም የለም ከቀኝም የለም ከግራም የለም የሚባል ነገር እንዴት አለ ይባላል ይሄንን አእምሮ ይሄንን يعني هل يتصوره ነው የሚሉት አሁን እነሱ እስቲ ተሰውር አድርግ ይሏል تصور ሳይሆን እኛ اعقل ነው የሚለው نقول له اعقل نعقل هذا لكن لا نتصوره تصورنا بعقل ما وك إلا يل الله تعالى يجعل عقولنا سليمة صحيحة تصور مالت يعني نقر مقرص مالتنا اندي ليون يجلال ايه دقمو نعم الله تعالى يمن سلو نقر አይደለም ስዕል ነገር አይደለም الله تعالى የሆነ በአእምሮአችን ውስጥ የምናስገባው ፎቶ ቅርጽ ያለው ነገር አይደለም ረቡል ዓለሚን አዋይ ከረሰበ አኪድ የሚሳል ነገር አይደለም الله تبارك وتعالى በተሰውርህ የምታውቀው ነገር አይደለም ይሄ عفوا الله تبارك وتعالى حتى مخلوقات ውስጥ هناك امور لا نقدر على ان نتصورها مثلا ያንተ عقل ምንድነው እስቲ አንድም ቀን ተሰውረው ታውቃለህ ያንተ عقل አእምሮ አለኝ عقل የሆነ ነገራቶችን የሚለይበት عقل አለኝ ትላለህ አይደል እንዴ ምንድነው عقل عقل هل العقل مثلا هي قطعة لحم في جسدك لا የሆነ ውሃማ አይነት ነገር ነው የሚፈስ አይነት ነገር لا አይደለም ሞራ ነው لا ጸጉር ነው አይደለም هل هو عظم ነው አጥንት مثلا عقل አይደለም ታዲያ ምንድነው عقل لا أدري يعني صفاውን ነገራቶችን የምንለይበት ነገር ነው ከማለት ውጪ ሐቂቃውን እናውቅም ማዓናው ፍጡር ነው ሐሰን የሆነ ነገር ጥሩ ነው የሆነ ነገር መጥፎ ከሆነ ነገር ልንለይበት የምንችል ነገር ነው ከመለው ውጪ ይሄ ነው عقل ከመል ውጪ እሺ ሐቂቃው ምንድነው ከዛ ውጪ ምለውን እኛ እናውቅም الله تبارك وتعالى ግን ያውቃል እና አንድ ነገር ለመኖሩ አንተ ይግል ያንን ነገር ሐቂቃውን ማወቅ አለብህ የሚል ነገር صحيح አይደለም ሌላ ምሳሌ ከዚህም የበለጠ واضح የሆነ ምሳሌ እናምጣ በጣም ግልጽ የሆነ الله تعالى عرشን ሲፈጥረው ብርሃንንም ጨለማንንም አልፈጠረም ነበር አርሽ ሲፈጠር መጀመሪያ ከዛ በኋላ በብዙ አመታት ነው الله تبارك وتعالى ኑርንም ظلامንም የፈጠረው እንግዲህ ብዙ አመታቶች አልፈዋል አርሽ ላይ ጨለማም ሳይኖር ብርሃንም ሳይኖር حتى كعرش بوهلا يتفطروا إن كرسي إن قلم الأعلى
إن اللوح المحفوظ إن مدرنا سماياتوج كل هذا ፈጠሩ ظلام ጨለማ ምን ነበርም አንተስ ያውን ቁጭ ብለህ አንድ 5 ደቂቃ ወስደህ ይህች ምድር ሳላት እስቲ ያለ ብርሃን ያለ ጨለማም ሁለቱም ሳይኖሩ ይሄንን በአእምሮህ ልታመጣው ትችላለህ ستموت ويموت أولادك وأحفادك وأحفاد أحفادك وتقوم الساعة وأنت لم تتصور هذا إلى يوم القيامة تصور للتدرجة تلم ነገር ግን በሐዲስ በቁርአን ላይ የመጣ ነገር ስለሆነ እናምንበታለን በጣም ብዙ አመታቶች አርሽና ኩርሲ ላይ እንዳለፉ ላ ظلام ولا نور እዛ ላይ ሳይኖር ይሄ ቁርአን ላይ የተቀመጠልን ግልጽ ነገር ነው الحمد لله الذي خلق السماوات والأرض وجعل الظلمات والنور ሰማያቶችና ምድርን ከፈጠረ በኋላ نورنا ظلاما يفتر جيتا الله تبارك وتعالى نيالا والله تعالى بالقرآن ይሄን ልስለው ትችላለህ لا ነገር ግን እናምንበታለን እና የሆነ ነገር ትክክል ለመሆኑ ያለ ነገር ለመሆኑ የግድ ያንን ነገር መሰወር አለብን يعني መሳል አለብን ወይንም ደግሞ ያንን ነገር በአይናችን ማየት አለብን የሚል ነገር ليس صحيحا صحيح አይደለም ወሃቢዮቹ እናንተ እንደምትሰሟቸው እንደዚህ አይነት ነገር ያመጡና ምድር ይላሉ እዚህ ላይ እስቲ ሐበሽዩ ምናምን የሆነ خلاص ሁሉም ነገር ሁጃ እንዳበላሽ አይነት ራሱን አድርጎ የኛን ሁጃጆችን ጃሂሎችን ወዳ ተሽቢሁ ሊወስዳቸው ይሞክራል ولكن هيهات ይሄ ሩቅ ሊደርሱበት የማይችሉ ሩቅ የሆነ ደረጃ ላይ ከፍ ያለ ደረጃ ላይ ነው ያለው አህሉ ሱና ወልሐምዱሊላሂ ረቢል ዓለሚን ሁጃው ከአህሉ ሱና ጋር ስላለ ሐዲስ ከኛ ጋር ስላለ በፈድሊላሂ ተዓላ ኪታቡላህ ከሐዲስን በፊት ከኛ ጋር ስላለ العقل الصحيح السليم ቁርአን ራሱ ትክክል መሆኑን የሚያወቅንበት አቅልም ከኛ ጋር ስላለ አንተ አቅል ባይኖርህ ቁርአን صحيح መሆኑን እንዴት ታውቃለህ وهابيو يمطانا عقل تلالا ان انت فلاسفه وجلال لو لم يكن عندك عقل هل تعرف صحة الشرع شرع صحيح مهون عقل باينوره تاوق نبر اندي لا درسون كمختمي بفيت عند حديث تقسنا ان شاء الله تبارك وتعالى درساتنا نزقالن جزاكم الله خيرا الحديث القدسي لا الامام البخاري زقبوت حديث لاي نبي عليه الصلاة والسلام من يلالو قال الله عز وجل أبو هريرة يزقبوت حديث لاينا ونقريه صحيح البخاري لاي الله بالوال أعددت لعبادي الصالحين صالح لهنو باريا وجيكو أزدقاجه الله جو إلى الخالقاتنا الله كان نزي صالح وجادرقان واندم وجيهت وجيه أعددت لعبادي الصالحين ما لا عين رأت የማንም ፍጡር ማንም አይን ያላይ ማንኛውም አይን ያላየችውን ማላ አይኑን ረአት በጀነት ውስጥ አዘጋጀሁላቸው ለነዚህ ሷሊሆች ማንኛውም አይን ያላየችውን ጸጋ ወላ اذن سمعت ማንኛውም ጆሮ ያልሰማችውን ጸጋ ስለዛ ጸጋ ማንኛውም ጆሮ ሰምቶ አታውቅም የማንም ሰው ጆሮ ሰምቶ አያውቅም የትኛውም ጆሮ ይሄንን ሰምቶ አያውቅም ስለዛ ጸጋ حتى رسولاتنا ያውቁም ያ ጸጋ ያ ኒዕማ ምን እንደሆነ حتى رضوان سيدنا رضوان خازن الجنة የሆኑትም አያውቁም ملك ولا خطر على قلب بشر የማንም ሰው ልብ ላይ ተስሎ የማይታወቅ ኒዕማን አዘጋጀሁላቸው ይላል الله تبارك وتعالى بحديث القدسي ላይ ከዚህ ሐዲስ የምናውቀው እንግዲህ መቼም الله تعالى ያንን ነዒም አይቶታል الله መቼም ያንን ነዒም አይቶታል الله ያንን ነዒም አላየም ማለት ይሄ ክህደት ነው
አላህ ምንድነው ያለው? ማላ አይኑ ራት የትኛውም አይን ያላየችው። ከዚህ ምንድነው የምንረዳው? የአላህ እይታ በአይን እንዳልሆነ። ምክንያቱም ማላ አይኑ ራት አይን የሚል ነኪራ ነው። ላ አይኑን ላ እንግዲህ እዚች ጋር ነፍይ ነው። النكرة في سياق النفي تفيد الشمول والعموم የትኛውም አይን ያላየው አላህ የሱ አላህ እንግዲህ አይቶታል ይሄንን ነዒም። አላህ ተዓላ ሰምቶታል ይሄንን ነዒም። የአላህ መስማት እንግዲህ በጆሮ አይደለም፣ የአላህ ማየትም በአይን አይደለም። በአይን ቢሆን እንዴት ማላ አይኑ ራት ይባላል? የአላህ እኮ አይቶታል። የአላህ መስማት በጆሮ ቢሆን እንዴት ማላ ኡዙኑ ሰሚዐት ይባላል? አላህ እኮ ሰምቶታል። ወላ ኸጠረ ዐላ ቀልቢ በሸሪን። ይሄ ሐዲስ ቡኻሪ ውስጥ ያለ ሐዲስ ነው። ተንዚህን የሚሰጠን ሐዲስ ነው። ነቢዩ ንግግራቸው ሁሉ ተንዚህ ነው። ወልሐምዱሊላህ ተሽቢህ የለበትም። ባረከላሁ ፊኩም። አላሁ ተባረከ ወተዓላ በሰሙት ከሚጠቀሙ ያድርገን። አላሁ ተባረከ ወተዓላ ጀነቱል ፊርደውስን ይወፍቀን። ጀዛኩሙላሁ ዐኒ ኩለ ኸይሪን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።